ጨፋሪው ገብቷል፣ ለባሹ ገብቷል፣ ደናሹ ምናምን ምግብ ሪቪው የሚያደርገው ገብቷል፣ ሰግጥ ገብቷል፣ አሰግጥም ገብቷል፣ ሁሉም ገብቷል። ስለዚህ we are looking into ስክሮል እያደረግን አይደለም እንጂ ቲክቶክ ነው እያየን ያለ ነው እዛ ቦታ ላይ። ታዲያ ቲክቶክን እያየን ከሆነ ይኸው አሁን እዚህ ቀሲስ ቤት እያደረግን ያለው ነገር እዛ ጋር መደረጉ ለምንድን ነው ስህተት የሚሆነው ነው ፖይንቱ። ለምንድን ነው ስህተት የሚሆነው? ዳስ ቲክቶክ እኮ ዞሮ ዞሮ ከኛ መሀል ተመራርጦ የወጡ ሰዎች ናቸው እዛ ጋር የተገኙት። ዳን እኛ እዚህ ምን እናደርጋለን? አንዳንዶቻችን ስፒሪቹዋል ነገር እናደርጋለን፣ አንዳንዶቻችን ደግሞ ሌሎቹ የሚደንሱ ይደንሳሉ፣ የሚያስተምሩ ያስተምራሉ ምናምን። ግን ሁሉም በአንድ ቦታ ተገኝቶ አይ ጌታን ተቀበሉና ኢየሱስ ያድናል ስጦታ ኢየሱስ ነው ምናምን የሚል ግን ለምን አይወራም? ለምን ደግሞ አይወራም? እና ለምን ሲባል ከዚህ የተወጣጣ ስለሆነ ጥያቄ ልጠይቅህ ይቻላል። አንተ አሁን ለምሳሌ የሀገር ጠቅላይ ሚኒስቴር ብትሆን ወይ የመከላከያ ሚኒስቴር ብትሆን በቃ የሆነ ብቻ በሀገር ደረጃ ላይ እንደዚህ ያለ ነገር ላይ ብትጋበዝ አንተ ራሱ እንደዚህ አትላለህ? ያ እላለሁ። ባይዘው ቆይ ምሳሌው ለመሰሎት ማይሄደው ለምሳሌ ጠቅላይ ሚኒስትሩ ፓርላማ ሰብስበው አሉ። ቅድም ፓርላማ ሰብስበው አሉ። ፓርላማ የኢትዮጵያ ብሔር ብሔረሰቦችን የሚወክሉ ዴሊጌቶች የተሰበሰቡበት ቦታ ነው። እነሱ ከሃይማኖት ውጭ አይደሉም። ኢቭን የሃይማኖት አባቶችንም ወይ ሃይማኖታዊ ጉዳይ ሲሆንም እኮ ሰብስበው ሲያወሩ ነበር አይደል? እንደመርህ አንድ ሰው ከዚህ አንድ ጊዜ ጠቅላይ ሚኒስትሩ ለምሳሌ አርቲስቶችን ሰብስበው ያውቃሉ። ያን ጊዜ እንደዚህ አይነት ንግግር ቢናገሩ ኖርማል ነበር? ከእምነታቸው ጋር የማይፋለስን ነገር እኮ አሲዩ ማድረግ ይችላሉ ነው ፖይንቱ። እዛ ጋር ለምሳሌ ዘፋኞች ኃጢአት መንግስተ ሰማያትን አይወርሱምን ኮት ሊያደርግ እኮ ይችላል እነሱን ሰብስቦ እምነቱ ያ ስለሆነ ማለት ነው። የተጠራበት እንደ ፕሪንሲፕል ነው። አሁን የምጠይቅህ እንደ ፕሪንሲፕል ልንወስደው የሚገባ አንድ ሰው ለሆነ ጉዳይ አሁን ይኸውልህ ያ መድረክ ራሱን የቻለ ወጣቶችን አፕሪሼት ማድረግ አለብን። በዚህ ደረጃ ሰብረው የወጡትን በዚህ ደረጃ የሰሩትን ሰዎችን መሸለም አለብን። ለዚያ ሽልማት ያ ጥበብ እንበለው ዝም ብለን ማለት ባህልም ሊሆን ይችላል፣ የሙዚቃ ውድድርም እኮ ሊሆን ይችላል። ዋሬ ምንም በለው ግን ለዚያ ጉዳይ ቫልዩ አለመስጠትና አንድ ሰው የተጠራበትን ነገር መተው በራሱ የተጠራበትን ነገር ምናኔ አይደለም። ይሄ እንግዲህ ልብ አድርግ። ለምንድን ነው የተጠራቸው? ማስተዋል እንዴ እሷ እኮ እንደ ተሸላሚ ሆነ ባለስልጣን አይደለም። እሱ እኮ ነው ነጥቡ። ቀሲስ እንደ ባለስልጣን አይደለም የተጠራችው። መስሪያ ቤቱ አልወከላትም። ስለዚህ መብቷ ነው መናገር። እንደምን ማን የጋበዛት ታዲያ? ቲክቶከር ናት። ከሁላችንም በላይ ፌመስ ቲክቶከር አርቲስት ናት። ስለዚህ በዛ ነው ሄደችው። ልትሸለም ነው የመጣችው ወይንስ ንግግር እንድታረግ ነው የተጋበዘችው? ንግግር እንድታረግ ቀዳማይ አርቲስት እንደመሆኗ ኢቨን ቲክቶከርም እንደመሆኗ ቲክቶክ ላይም በጣም ብዙ ፎሎወር ያለው ሰው እንደመሆኗ ስለዚህ እዛ ጋር አዘ ኢንቫይተር ገስት ነው ሄደችው። መስሪያ ቤቱን ሰጭ ናት። ልብ አድርግ። ንግግሯ የሚያሳየው እኔ የምሰጣችሁ ነው ያለች። አሁን እኔ የተቀበልኩት አይደለም ያለችው። አሁን ለምሳሌ ሌሎቹ ለተቀበሉት ነገር ለዚህ ዳኛ ነው። እሺ ጴንጤኛ አማርኛ አለ። እሱን ምናልባት እስቲ አስተካክዬ ልንገሩት። ጴንጤኛ አማርኛ እኔ የምሰጣችሁ ሲባል አንቺ ሰጪ ነሽ። አሁን ቲክቶክ የሚለው እንትን ተቀርጾ ያለበትን ነገር እንድሰጥ ተፈልጋ እሷ ግን ሌላ ነገር ከመስጠት አንጻር ምናምን ተብሎ አይደለም። እዛ ጋር ጴንጤኛ ነው አማርኛው ነው እኛ ቤት ያለ ቃል ነው። ብላለች። ቆይ ቃሉን አውዱን እያመጣሁት ነው ያለሁትማ ብላለች እኮ ነው ያላልኩም አላልኩም። ስለዚህ ወርዱ ጴንጤኛ ነው። ምን ማለት ሲባል ለምሳሌ ጌታን ተቀበሉ፣ ጌታን ሰጠሁ ምናምን የሚሉ ቃላትን እንጠቀማለን። ደን እዛ ቦታ ላይ ኦኬ፣ እዚህ ቦታ ላይ እውቅና እየሰጠ ነው፣ የገንዘብ ሽልማትም አለ። እኔ ግን የምሰጣችሁ ነው ፖይንቱ፣ ሌላ አይደለም። እኔ ግን የምሰጣችሁ ክርስቶስ ኢየሱስን ነው፣ ህይወት የሆነውን ነው የምሰጣችሁ ነው ነጥቡ። ነገር የለም ከጀርባ ሚይዛት ነገር የለም ነው ነጥቡ። ጥሩ፣ ሌሎችም ስለሚያነሱት ግዴታ እኔ እንትን ማለት የለብኝም። ጥሩ፣ እሺ እይታህ ነው፣ ጥሩ ነው፣ የራስህ ነው። ስለዚህ እኛውን ቆይ እንትን ልበልና ተመልሼ እመጣለሁ። እንግዲህ በጣም ጥሩ፣ እሺ ልበላው። በጣም ጥሩ፣ እሺ ኢዮብ እንኳን ደህና መጣህ። ወደ ኤብ የነበረውን እንትን እኔ አጋጣሚ ላፕቶፕ አጠገቤ ነበረ አግኝቼዋለሁና በኋላ እናድርገው። በቃ በኋላ ግን ዘበራረቅብን ሐሳቡ
አይ እሱን እንኳን እኔ ብታስቡበት በጣም ብታስቡበት እንደዚህ ከሆነ ማለት ነው ሁሉም ሰው እየወጣ እምነቱን የሚሰብክ ከሆነ አገር የሚባል ነገር አይኖረንም። ባይዞ በጣም የምናይበት እንትን በጣም ተራርቀናል። አይ ዶንት ኖ እግዚአብሔር መቼም ይችን ሀገር እንደው በሆነ መርፌ ሰፍቶ አንድ ያርጋት እንጂ አሁን ይሄ በእውነት ልንቃወም እኔ ኦርቶዶክሳዊ ሰው ማስተዋል እንደዛ እዛ ቦታ ላይ ብታረግ ከዚህ ቀደም የሆነ ሰው እኮ ተወቅሷል እና እኔ ለእኔ ከብዶኛል። እንደ ተሸላሚ ብታረገው ግን ትክክል ናት ብዬ ነው የማምነው። እንደ ተሸላሚ እንደ ሌሎቹ እንዲያውም የተሻለች እሷ ናት ብዬ ነው ላምን ሁሉ ይችል ነበር። ግን አንተ ሌሎቹን እምነቶችን ጨምረህ ያሸነፉትን ዌልካም እንድትል ተጋብዘህ ከሆነ አይ ዶንት ኖ ሁሉም ሰው ያንን እሷ ባለችበት ቢያደርግ እንደ ሀገር በቃ የለንም ማለት ነው። ባይዘ በቃ ሃይማኖት ብቻ የሚሰበክበት ግን ባህል የሚባል አገር የሚባል የጋራ የሚባል ነገር ይቀራል ማለት ነው። እና በጣም ከባድ ነው። እኔና አንድ ኡስታዝ ተጋብዘን ለሆነ ጉዳይ ላይ ሀገርን ወክለን እንደው ተጋብዘን ሄደን ደግሞ ተጋብዘን ሁሉ አውቃለሁ እዚህ ያው ሎስ አንጀለስ። ከዚያ በኋላ እኔ እሳቸውም አላሁ አክበር ብለው አላህን ካልተቀበላችሁ ትሞታላችሁ፣ እኔም ኦርቶዶክስን ብዬ እዚያ የነበረው ፕሮግራም ዜሮ አድርገ ነው ብንመጣ እንደ ሀገር በቃ የለንም ብዬ ነው የማስበው እና ከዚህ አንጻር ነው። ኤቢ ቀጥል። አይ ቲንክ ብዙ ተብሏል በዚህ ጉዳይ ላይ አሁን በየቤቱ እኔ ነገሩ ከመጠን በላይ ተለጥጦ ሌላ መልክ እንደያዘ የተሰማኝ። ኤቢ ግን ይቅርታ አብረህ እንድታየው ፈልጌ ነው። ሪሊ በዚህ ኢንቴንሽን ግን የተሰበከ ወንጌል ራሱ ዘር ነው ወይ? አሁን ሰዎቹ ራሱ በዚህ ደረጃ ላይ በልህና በምንት ሰብከ ራሱ ስንት ሰው ይገኛል? ይህን ራሱ ወቅቱን ያልጠበቀ ዘር የሚባለው አንደኛው የምዕመናን ልብ ባልተዘጋጀበት። ለምሳሌ እንደዚህ ያለውን ዘር ምን እንለዋለን? በቆሎ በግንቦት በሰኔ ነው የሚዘራው። በጥር ላይ እንደ መዝራት አድርጌ ቆጥረዋለሁ። ወቅቱ ራሱ ቦታው የእግዚአብሔር ቃል እንዴት እንደሚሰራ እንዴት እንደሚያፈራ እኔ አላቅም። ያልተጠበቁ ሰዎች በጣም ዘፋኝ የነበሩ መቼም ቢሆን ወደ ክርስቶስ ይመጣሉ ብዬ ማልጠብቃቸው ስማቸው ልጠራቸው የምችላቸው ፍጹም ዓለም ውስጥ የተዘፈቁ ሰዎች ድንገት ልባቸው ተነክቶ ለኢየሱስ ሲዘምሩ ሲንበረከኩ አይቻለሁ። እና መቼ ነው የሚሰራው? እንዴት ነው የሚሰራው? የእግዚአብሔር ቃል በማን ነው የሚሰራው የሚለውን መገመት ለእኛ በጣም ከባድ ነው የሚመስለኝ። እኔም አንዱ ምስክር ስለሆንኩ ማለት ነው። ሌሎችም ብዙ ባዮግራፊያቸው የምናነባቸው ሰዎች አሉ። በጣም ኤቲስት፣ አሁን እንደ ኤቲስት አግኖስቲክ የሆኑ ጠንካራ ልብ ያላቸው ሰዎች እንደ ዋዛ በሚነገር የእግዚአብሔር ቃል እስር ቤት ውስጥ በጣም ኮሚኒዝም ላይ እግዚአብሔር የለም የሚሉ ከሃዲ የፖለቲካ ቢሊዮነርስ ምናምን ባለስልጣናት እስር ቤት የሆነች ትራክት የሆነች ባይብል ገብቶላቸው ወጥተው ወንጌላዊ የሆኑ ዋጋ የሚከፍሉ ሰማዕት የሚሆኑ ሰዎች አሉ። ቆስጠንጢኖስን በ312 ማሰብ እንችላለን። ሮማን ኢምፐረር ነው። በቃ የፓጋኒዝም ወርልድ ሊደር ነው። ሃይማኖት ሪዲክለስ ነው። በነ ዲሲየስ በነ ዲዮቅሊጣን በነ ቫሌሪያን ብዙ ስደት ሲያደርጉ የነበሩ ነገስታት ወንጌል አግኝቷቸው ኢምፓየሩ ራሱ የክርስቲያን ኢምፓየር ሆኗል። አሁን ያን የሚመስል ኢምፓየር ይኑር እያልኩ አይደለም፣ ግን ወንጌል እንዴትና በማን እንደሚሰራ እግዚአብሔር ብቻ ነው የሚያውቀው እና ያንን ሊሚት ማድረግ አልችልም ፐርሰናሊ። ግን አሁን ብዙ ስለተባለ እኔም አሁን ብዙ ከመደጋግም እኔ ምንድነው ወደኋላ ተመልሰን ሪከሪንግ የሆነው ነገር ምንድን ነው የሚለውን ለምሳሌ እኔ ኮንሰርን የሚያደርገኝ ነገር አለ። አሁን የብሽቅ ወንጌል ነው ምናምን እሷ ህይወቷን የለወጠውን ልቧን የነካውን ለሰዎች ሼር ባደርገው ዋጋ ክፍዬም ቢሆን ፐብሊክ ሼምን ተቀብዬ ብገልጸው ብላ የምታስበውን ክርስቶስ ማካፈል መነሳሳቷ በሌላ መልክ ብቻ ባይታይ አይ ዶንት ኖ የእሷን ኢንቴንሽን እግዚአብሔርና እሷ ናቸው የሚያውቁት። ግን እኔ ፖዚቲቭሊ ነው ማየው። በዛ መድረክ ላይ እሷ ህይወቷን የቀየረው ነገር ህይወቷ የምትመራበትን ፊሎሶፊ ኦፍ ላይፏን ለሰዎች ሼር ማድረጓ ፐርሰናሊ እኔ ችግር የለብኝ። ማይ ግን ቶኑ ኢምፕሊኬሽኑ ምናምን ሌላ ገጽታ አለው የሚለው ያወያያል፣ መነጋገር ይቻላል። ኮንቴክስትም ስላሉ ሌላም ኮንቴክስት ብሽሽቆች ምናምን ስላሉ በዛ መነጽር እየተያየን ስለሆነ እሱን
ብናወራበት ብናስብበት ጥንቃቄ ብናደርግ ጥሩ ነው ብዬ ነው ማስበው። ወንጌል በጊዜውም አለጊዜው መሰበክ አለበት ብዬ ነው ማምነው። በቃ ማለት እኔ አሁን ስለ ኢቨንቱ ብቻ አይደለም፣ በአጠቃላይ በጊዜውም አለጊዜውም የሚለው ነገር በጣም ተለጥጦ ትርጉም ሊሰጠው ይገባል ብዬ አላስብም። ኦነስት ሆኜ ነው ማወራው ዛሬ በዚህ ጉዳይ ላይ። በጊዜውም አለጊዜውም ግን እየተጠቀሰ ነው። በጊዜውም አለጊዜውም ልክ ነው። አሁን ቀሲስ እኔ በዚህ ጉዳይ ላይ ኮሜንት ሰጥ ዛሬ መጀመሪያ ነው፣ ምንም መናገር አልፈለኩም ነበር። ትክክል ነው። ግን በጊዜውም አለጊዜውም ማለት ግን በጊዜውም አለጊዜውም ማለት ገብቶኛል። ለችህ ሲደላህ ወይም አላውያን እየተናገርኩ ነው። እሱን እየተናገርኩ ነው ቀሲስ። በጊዜውም አለጊዜውም የሚለው ያው ከመከራ ጋር በወቅቱ ከነበረው ስደት፣ ፈተና፣ ምቾት ምናምን ጋር ተያይዞ የሚተረጎም የመጽሐፍ ቅዱስ ክፍል ነው። እሱ ብዙ የሚያከራክር ነገር አይደለም። ልክ ነው። መሰበክ አለበት። ኢየሱስን መናገር አለብን። ስሙን መጥራት አለብን። እድሉን ብናገኝ በየትኛውም መድረክ እድሉን፣ መብቱን፣ ስልጣኑን፣ አቅሙን፣ ፍላጎቱን፣ ተነሳሽነቱን ብናገኝ ኢየሱስ ክርስቶስን እንደ ባንዲራ በዓለም ብናውለበልበው የአሜሪካን ባንዲራ ኒል አርምስትሮንግ ማርስ ላይ ለመጀመሪያ ጊዜ ሲያሳርፍ እንዳስቀመጠው እኔ በየትኛውም ያልተደረሰበት ቦታ ላይ እንደ ባንዲራ የክርስቶስን ስም ክርስቶስን ብናውለበልበው ብንናገረው ይገባዋል። በቀራኒዮ ኦልሬዲ ለአንዴና ለመጨረሻ ጊዜ ለዘላለም ተሰቅሎ ለትውልድ ሁሉ ለፍጥረት ሁሉ ይታያል። ይሄን እኛ ልንሰውረውም ልንሸሽገውም የምንችለው ነገር አይደለም። ጌታን በማንኛውም ሰዓት ማሳየት አለብን። እቀበላለሁ። ልክ ነው። በመድረክ ላይ በሚነገር ንግግር መድረክ ላይ መንገድ ላይ በምንሰብከው ብቻ ሳይሆን በኑሯችን፣ በስራችን፣ በጉርብትናችን፣ በማህበራዊ ህይወታችን ወንጌል ይሰበካል። ወንጌል በቃል ብቻ ሳይሆን በህይወትም በተግባርም የሚሰበክ ነገር ነው። ህይወት ራሱ ይናገራል። በፍቅራችሁ ደቀ መዛሙርቴ መሆናችሁን ያውቃሉ ብሎ ጌታ ራሱ ተናግሯል። ፍቅር ራሱ ወንጌል ነው፣ የማይናገር ወንጌል ነው። እኔ ደማስቆ ቲዩብ ላይ የሰጠሁትን ቴስቲሞኒ ከሰማችሁ ኃይሉ የሚባል ልጅ ወንጌል መስክሮልኝ አያውቅም፣ ግን ስብዕናው ማራኪ የሆን ዲሲፕሊኑ ለሰፈሩ ሰው የነበረው ሮል ሞዴል፣ አይጠጣ፣ አያጨስ፣ አይቅም፣ አያስቸግር የተለየ ፐርሰናሊቲ የነበረው ልጅ ነበር። ምንድነው ይሄ ልጅ እንደዚህ የሆነው? አይ ጴንጤ ነው፣ መጽሐፍ ቅዱስ ያነባል። እናቴ በኋላ ጴንጤ የሆንኩ ስላት አታውቅም ብዙ ምን ማለት ነው ስትለኝ እንደ ኃይሉን የሆንኩ ስላት እልልልል ብላ ተቀበለችኝ። ጴንጤ ሳታውቅ ግን የኃይሉ ፐርሰናሊቲ ስብዕና ልክ እንደ ወንጌል ሆኖ የእናቴን ልብ ማርኮት ነበር። እና በቃላችን ስለተናገርን ብቻ መንገድ ላይ ቆመን ስለተናገርን ብቻ ሳይሆን ህይወታችን ራሱ ክርስቶስ የሚያሳይና የሚሰብክ መሆን አለበት ብዬ ነው ማምነው። ግን የቃሉ ወንጌል የቃል ስብከትም ደግሞ አስፈላጊ ነው፣ ትክክልም ነው ብዬ ነው ማስበው። ግን አሁን ትንሽ ጠንከር ወዳለ ነገር ልግባ። እኔ ኦፌንድ የምትሆኑ ሰዎችም ካላችሁ በኮሜንት አንዳንድ ቤት ላይ ተናግሬያለሁ። የኢየሱስም ሲጠራ ደስ ማይለው ሰው ካለ አምሶሪ ምንም ማድረግ አይቻልም የሚለው ካለ ነው ያልኩ። ኦርቶዶክሶች የኢየሱስም ሲጠራ ደስ አይላቸውም አላልኩም። አንዳንድ ሰዎች ግን ብሽሽቁ ውስጥ ገብተው ኢየሱስን ከማርያም ጋር ማፎካከር፣ ሌላ ፖላራይዜሽን የፈጠሩ ልጆች ካሉ ዛት ኢዝ ሪዲክለስ ነው ብዬ ነው ማስበው። ኢየሱስ ከማርያም ጋር ከማንም ጋር አይወዳደርም። ማርያም ራሷን አታወዳደርም። ኦርቶዶክስም እንደዚህ አይነት ኦፊሻል የሆነ ትምህርትም ፕራክቲስም የላትም፣ ሊኖራትም አይችልም በምንም ተአምር። ኢየሱስ ሲጠራ ደስ ማይለው ሰው ካለ ክርስቲያንም ሳይሆን ሊሆን ይችላል፣ ክርስቲያንም ሆኖ ሊሆን ይችላል፣ በሃይማኖት አጥር ውስጥ ገብቶ ራሱን በሌላ ገጽታ ውስጥ እያየ ከሆነ ይሄ በጣም አስቀያሚ ነገር ነው፣ ኖር ነገር ነው ብዬ ነው ማስበው። ለምን ኦርቶዎች ደስ አላላቸው? ለምን ኦርቶዶክሶች ተበሳጩ? ለምን ኦርቶች ደስ አላቸው የሚል ሀሳብ ሰሞኑ ሲንሸራሸር ሰምቻለሁ። አይ በዚህ ምክንያት ነው በዛ ምክንያት ነው የሚለውን ነገር ግን ማጤን ያስፈልጋል። መብቷ ነው እየተባለ ነው። ኦኬ ልክ ነው። በቃ አሁን መምህር በረከትም መብቷ ነው ብለዋል። መብቷ ነው፣ ዋጋ ለመክፈል ተዘጋጅታለች። ምንም ዋጋ ቢያስከፍላት እስራትም ይሁን በፐብሊክ ሼምም ይሁን ከስራዋም የሚያባራት አክቹዋሊ ስራዋን ወክል አይደለም የመጣች ተብሏል። ሲጀመር የአዲስ አበባ እግር ኳስ ፌዴሬሽን የመንግስት መስሪያ ቤት አይደለም፣ አክሲዮን ማህበር ነው። መንግስትን ወክላ አልቆመችም። እዛ ወይ አርቲስት ስለሆነች ነው የመጣችው። በስፖርት ፌዴሬሽን ቢሆንም ያ ሌላ ኖሚኔሽን ነው። ግን እሱም ይሁን የመንግስት ምንም ይሁን ፋውልም ትስራ ፐርሰናሊ እሷ እኔ በህይወቴ ምናልባት ብዙዎቻችሁ የምታስታውሱ ዘመቻ ፊሊጶስ የሚባል 1991 አካባቢ አዲስ አበባን በወንጌል ማዳረስ ተብሎ ከመንግስት ደብዳቤ ወጥቶ በየመንግስት መስሪያ ቤቱ ሚኒስቴር መስሪያ ቤቶች በር ሳይቀር እየተንኳኳ ወንጌል የተነገረበት ጊዜ አለ። ላይሰንስድ ነበር፣ ዝግጅት ተደርጎበት ነበር፣ ፍቃድ ተጠይቆ ነበር። ዘመቻ ፊሊጶስ ወይስ ዘመቻ ምናምን የሚል አንዳንድ ኦርቶዶክስ መምህራን መጽሐፍ ሁሉ ጽፈው ምላሽ የሰጡበት ጊዜ አስታውሳሉ።
አንዳንዶቹ ደግሞ መጥረቢያ ያለ መጥረቢያ ገጀራ ያለ ምናምን ብሎ በጣም ስሜታዊ የሆኑ ወጣቶችን አይቼ ነበር። የኦርቶዶክስ አቋም ነው እያልኩ አይደለም፣ ሀሳብም አልነበረም። ግን ኦፊሻል የሆነ ለመንግስት መስሪያ ቤቶች ሳይቀር ለሚኒስትሮች ሳይቀር በር እየተንኳኳ ለ52 ቀን አዲስ አበባ ውስጥ ወንጌል የተሰበከበትን ጊዜ አስታውሳሉ። እንደዚህ አይነት ነገሮች ሀፕን ያደርጋሉ። እሷም ያን ሪስክ ወስዳ ተናግራ ሊሆን ይችላል። ፐርሰናሊ እኔ እሷ ጌታን ኢየሱስን ከፍ ስላደረገ ስለተናገረች ተቃውሞ የለኝም፣ ችግር የለብኝም። እኔ አሁን ፐርሰናሊ ማሰብ ማጤን አለበት ብዬ ማሰብ አለብን ብዬ እኔ ማስበው ለኦርቶዶክስ ወንጌል መሰበክ አለባት የለባትም፣ ፖለሚካልና ፖለቲካል ምናምን የሚለውንም እንግዲህ ዲስከሽን የሚፈልግ ነገር ነው። እኔ ለኦርቶዶክሶች ወንጌል መሰበክ አለበት። ችግር የለውም። እሱ አንድ ሰው ሪጀክት አድርጋ የወጣቸው ነው። ግን ፖዚሽኑ ቦታው ነው ወይ? ግን ቀሲስ ልክ ነው። ወደሱ አሁን መጨረሻ የምናገረው እሱ ላይ ነው። እሱ ስጠና ለኦርቶዶክሶች ወንጌል መሰበክ አለበት የሚለውን ብዙ ጊዜ የሚያያዘው እኛ ኢየሱስን አናቅም ወይ፣ ቤተክርስቲያን ኢየሱስን አትናገርም ወይ አታከብርም ወይ የሚለው ሀሳብ ነሰሰሪ። አሁን ለምሳሌ ኢሳያስ ምዕራፍ 31 እና ዕብራውያን ምዕራፍ 8 ከእስራኤል ቤት ጋር አዲስ ኪዳን የማድረግበት ወራት ይመጣል ሲል እግዚአብሔርን ስለማያውቁ አይደለም፣ ቀድሞም ኪዳን ስላልነበራቸው አይደለም። ሪኒውድ አንደርስታንዲንግ፣ ሪኒውድ ቪዥን፣ እንደገና ሪስቶርድ አንደርስታንዲንግ ያስፈልጋል በሚል ሴንስ ብናየው ለራሳችንም እኮ እንሰጣለን። እኛ ወንጌል ባይዘናንተ እየተናገርን ነው እንጂ ወንጌል ለኦርቶዶክስ አይሰበክም እኮ ከእናንተ ኢንቴንሽን አንጻር እንጂ እኛ ራሳችን እኮ ወንጌል በየቀኑ ለኦርቶዶክሳውያን እንሰብካለን። አሁን እሺ፣ ወደ መጨረሻው ኮሜንቴ ልምጣ። እየጨረስኩ ነው። ወደ መጨረሻው ኮሜንቴ ምንድን ነው? ጓደኞቼ በውስጥም ብዙዎቹ ጋር ያወራኋቸው፣ አሁን ዴቭም የለጠፈውን ጠዋት እያነበብኩት ነበረ እና ጉግልም እያደረኩ ብዙ ታሪካዊ ማስረጃዎችን ለማየት ሞክሬ ነበረ። የፖለቲካ መድረክ ባልሆነ መድረክ ላይ ለምሳሌ በሩጫ መድረክ ላይ የፖለቲካ ልዩነቶቻቸውን እንደነ ሌሊሳ እንዳደረጉት ብዙዎች እንዳደረጉት ተቃውሟቸውን ይገልጻሉ። የፖለቲካ መድረክ ፓርላማ ውይይት ላይ ሌላ ሀገር ስለሚደረግ ነገር ይገልጻሉ። መድረኩ ያልሆነ ቦታው ያልሆነ ግን የሆነ ኢንጀስቲስን ወይም የሆነን ነገር ኖ ለማለት ያንን መድረክ ይጠቀማሉ። ነሰሰርሊ ይሄ ቦታው ነው ወይስ አይደለም የሚለውን በዚህ መልኩ እንየው ብለው ቻሌንጅ እያደረጉኝ ነው። እኔ በፍጹም ለህሊናዬ ማምነውንና ከአንዳንድ ጓደኞች ጋር ሳወራ የነበረውን ነገር ሼር ላርጋችሁ። እኔ ስጋት አለብኝ። ምንድነው ስጋቴ? ወንጌል መሰበክ አለበት፣ አልቃወማትም፣ እደግፋታለሁ፣ እኔም በሁሉ አድርገው ይችላለሁ። ያ የፐርሰናል የኔ የግል አቋም ሊሆን ይችላል። ማንም ሰው ኦርቶዶክስም ፕሮቴስታንትም ሆኖ ያንን ሊያደርግ ይችላል። ፐርሰናሊ ነው። የኔ ፕሮብለም ግን ፐብሊክ እና ሴኩላር ስፔሶችን በምን ደረጃ ነው ኒውትራል የሆነ ኮመን ግራውንድ ክሬት ልናደርግ የምንችለው እና አንድ ሰው በግሉ የሚያደርገውን ነገር ኢንዶርስ ካደረግ ነው ያ ነገር በማንኛውም ሰዓት ለምሳሌ እኔ መሬት አስተዳደር ብሄድ መሬት አስተዳደር ሂጄ ወይም ቀበሌ ሂጄ የሆነ መስተንግዶ ብፈልግ ያ ሰው እኔን አግኝቶ 5 ደቂቃ 10 ደቂቃ ወንጌል ልስበክ ቢለኝ፣ ስለ እስልምና ላስረዳ ቢለኝ፣ ስለ ማርያም አማላጅነት ላውራህ ቢለኝ የተሰለፈውን ሰው ሁሉ በቃ ያንን ላድርግ ቢል ኖ ነው የምለው። እኔ አልቀበልም። ትክክል አይደለም። ወንጌል ለምን ሰበክ አይደለም። የሚያምንበትን ህይወቱን የለወጠውን ነገር ለምን ሼር አደረገ አይደለም። ሞዳሊቲዎች ግን አሉ። እነዛ ሞዳሊቲዎች ሴኩላር ስፔሶች አሉ፣ ፐብሊክ ስፔሶች አሉ። እነሱ ነገሮች ግን በምን መልኩ ነው ሬጉሌት የሚደረጉት የሚለውን ማመን መነጋገር አለብን፣ መወያየት አለብን ብዬ ነው የማምነው። አንድ ሰው የት ነው ችግሩ? አሁን ዋናው ጉዳይ ሁሉንም ሰው የሚያነጋግረው አሁን እኔ ቅድም መብቷን ያልኩት ለምሳሌ አንድ ሰው አንድ ሙስሊም በቃ ህይወቴን ወርዝ ያደርገዋል እስካለ ድረስ የሆኑ ሰዎች ጋር ሄዶ ቦምብ ሊያፈነዳ ምናምን ይችላል አይደል? ልነበረን በዛ ደረጃ ነው የተናገርነው። ግን መምህር በረከት እኔ እንዲያውም ችግር የለውም ለሚሉ ሰዎች የምለው ነገ ሙስሊሞች ቆንጨራ ይዘው ገብተው አላሁ አክበር ብለው ሲያርዷችሁ ምንም ችግር የለውም እንድትሉ እጠብቃለሁ። ሁለተኛ እንደ መጽሐፍ ቅዱስ ራሱ ቀሲስ እንደ መጽሐፍ ቅዱስ ራሱ አሁን እንዳየው የምፈልገው እንደ መጽሐፍ ቅዱስ ራሱ አገር የሆነ ስቴት እንዲኖር መንግስት እንዲኖር ፐብሊክ ሰርቪሶች እንዲኖሩ አገልግሎቶች እንዲኖሩ ክርስቲያን ኃላፊነት የለበትም እንዲህ አይነት ነገር ማስጀመር። ነገ ደግሞ አንድ ሙስሊም ተነስቶ የሆነ ጉባኤ እንደዚህ ይላል፣ ነገ ሌላው እንደዚህ ይላል ምናምን። ከዚያ በኋላ የፐብሊክ ሴኩላር ስፔሶች ሁሉ የሃይማኖት ማራመጃ ይሆናሉ። ቅድም ለምሳሌ አማን ምን አለ? ጠቅላይ ሚኒስትሩ ራሱ አርቲስቶች ተሰብስበው ጌታን ተቀበሉ ቢሉ ችግር የለም አለ። እሺ ጠቅላይ ሚኒስትሩ እንደዚህ አይበሉ፣ በሚቀጥለው ቀን ጠቅላይ ሚኒስትሩ ነው ይቀጥላሉ።
አገር አይረበሽም፣ ፖለቲካ ወደ ሃይማኖት አይቀየርም። ከዚያ በኋላ የዕለት ተዕለት ህይወት መኖር እንችላለን ማለት ቤተክርስቲያን እንደ ክርስቲያን በሀገር ላይ የተረጋጋ መንግስት እንዲኖር የተረጋጉ ሴኩላር የሆኑ እንቅስቃሴዎች እንዲኖሩ ኃላፊነት የለብንም። ስለዚያስ ማሰብ የለብንም። ክርስቶስ አይሰበክ ሳይሆን ክርስቶስን የምንሰብክበት ሌላ መንገድ የለም። ይሄ ነው ብቸኛው ወይም ይሄ ግዴታ ነው። ለምሳሌ ይህች እህታችን ዩቲዩብ ላይ የተለያየ ሚዲያ ላይ የመስበክ እድል አላት። እነዚህ ሰዎች ታገኛቸዋለች። እንዲህ አይነት ነገሮችን በጣም ኮንትሮቨርሻል የሆኑ ነገሮችን መጠቀም ሌላ ነገር ዲኮንስትራክት አያደርግም ወይ ላይፋችን ህይወታችን አያበላሽም ወይ የሚለው ነው ዋናው አይደል? ከዚህ እኔ ኤግዛክትሊ እሱ ነው። ለማንኛውም እንዳናስረዝም ነው እንጂ ዋናው ሀሳቡ እሱ ነው። በቃ እኔ ቅድም ተናግሬያለሁ። ኢዮብ አይ ቲንክ ይጨምርበታል። ሀሳቡ ተመሳሳይ ነው የሚሆነው ብዬ አስባለሁ። የሁላችንም ሀሳብ እኔ እንደ ተመራቂ ሆነ ያንን ብትል እኔ ትክክል ናት ብዬ ነው የማምነው። እንደ ተመራቂ እንደ አንድ ግለሰብ ማን ድንጋይ አምላኪም ቢሆን ፍቅር ሲዝም መጥቶ የስንዱ ሰዎችን መጥተው ያንን ቢሉ እምነታቸውን የረዳን ይሄ ነው ለዚህ የበቃ ነው ይሄ ነው ያደረገልን ቢሉ ትክክል ናቸው። ግን እንደ ተጋባዥ ሆነህ መተህ ሽልማት እንድትሰጥ መተህ ግን እኔ የምሰጥህ ይሄንን ዋንጫ ሳይሆን እኔ የምሰጥህ ይሄ በጣም ትንኮሳ ነው። እሺ ለማንኛውም የእናንተ እይታ ነው። ኢዮብ አስጠበቅን፣ ይቅርታ። እንዴት ነህ? ሰላም ብያለሁኝ። ቀጥል። እግዚአብሔር ይመስገን። ቀሲስ እንዴት አሉ? ይፍቱኝ፣ ይባርኩኝ። እግዚአብሔር ይፍታ፣ እግዚአብሔር ባርክ። አሚን አሚን። ሁላችሁንም ሰላም ብያለሁ። መምህር በረከት ኤቢ እንዳትወጣ፣ እኔ ስጀምር ነው እንደምትወጣው። እሺ ሰላም ብያለሁ ሁላችሁንም። ከታችም ያለው ለወጣ ነው አለ እንዴ በቴክስት አንዴ ኮሜንት ላይ መረገጥ አልፈልግም። እኔ አይረግጥም፣ የቀለድኩን ወደ ስራ እየገባሁ ነው። ታችሁኝ ይሰማለሁ ግን አለው ገዝቱ ከወረዱ ድንገት ካወረደኝ ብዬ ትንሽ ግን ስማው ትንሽ አንዴ ኢዮብን መስማት የመጽሐፍ ቅዱሱ ኢዮብ ራሱ ኢዮፊት ሽርደዳ ይባላል ይሄ በሀገርኛ ቋንቋ። እሺ ሐሳቡን የተወሰነ ነገር ለማለት ያህል የመጀመሪያ እዚህ ኮሜንትም ላይ እያየው ነውና የሆነ ኢየሱስን ጥላቻ ምናምን የሚልም ስላለ እንደዚህ አይነት ነገሮች የምርና ያናድዱኛል። ለምን ሰው እንዴት አይምሮን መጠቀም ያቅተዋል የሚል ጥያቄ ይጭርብኛል። ምክንያቱም ለምሳሌ ኦርቶዶክስ ነው ብሩክ ኒውስ እንደዚሁ አመስግኗል። ሲያመሰግን ኢየሱስ ብሎ በቀራንዮ የተሰቀለልን ብሎ አመስግኗል። ማተቃወመው ሌላ ጴንጤ ጠይም ልጅ ስሙን አላውቀውም አመስግኗል ተሸላሚ ሆኖ እና ማንም እሱን ስሙን ጠርቶ የተቃወመው የለም። ለምን? ያም ኢየሱስ ብሏል፣ እሷም ብላለች፣ ብሩክም ብሏል። ለምንድን ነው እሷ ላይ ተቃውሞ የመጣው ጥያቄ መሆን ያለበት እንጂ ኢየሱስን ስለምትጠሉ የሚል የሆነ የወረደ ንግግር ውስጥ የምትገቡ ከሆነ የምር የማሰባችሁ ነገር ያጠራጥረኛል ማለት ነው። ሌላኛው ከዚሁ ከናንተው ሳይድ ከጴንጤዎቹ ሳይድ ማለት ነው የሚሰራ ድራማ አለ። ለምሳሌ አንዱ ወዲያ ወጣና የእሷ ኢየሱስ ይመጣል ስሟን ጠርቶ ከዛ የአዶናይ ማርያም አትመጣም ብሎ ጻፈ። አነጻጸረ ማለት ነው አይደል? ይመጣና ቲክቶክ ላይ እናንተ ግን ልታነጻጽሩ ነው ይላል ማለት ነው። መልሶ ማርያምና ኢየሱስን እያነጻጸራችሁ ነው ምናምን የሚል ነገር ያነሳል። ራሱ እዛው አነጻጽሮ ራሱ ደግሞ መልሶ ልታነጻጽሩ ነው ብሎ ኳሱን ወደኛ ለመወርወር ይሞክራል። እና እንደዚህ አይነት ሰዎች ናቸው ሐሳቡን ሳይረዱ ፖለቲካ የሚያደርጉት፣ ይሄ የእምነት ፖለቲካ ማለት ነው። እና የሆነ ድራማ ለመፍጠር የሚጥሩት እነዚህ አዳዲስ ሰዎች ናቸውና እነሱን አዝሎ ከዛ እዚህ መጥቶ እኔ ጠቅላይ ሚኒስትሩ አርቲስቶችን ሰብስቦ ጌታን ተቀበሉ ማለት ይችላል የሚል ሐሳብ ማንሳት ለኔ መውረድ ነው። ምክንያቱም ጠቅላይ ሚኒስትሩ እንደ ሀገር ናቸው እንግዲህ ጠቅላይ ሚኒስትርነታቸው አይደል? በሚቀጥለው ሰብስበው ደግሞ አላህን ተቀበሉ ሊሉ ግድ ነው። ይቀጥሉና ፍቅር ሲዝምን ይቀጥሉና ኦርቶዶክስን ማለት ግዴታ ይሆናል ማለት ነው። ያለበለዚያ የአንድ ሃይማኖት መሪ ነው እንጂ የሚሆኑት የኢትዮጵያ መሪ መሆን አይችሉም። መብታቸው ነው የሚባል ነገር የለም። እንዴት ነው የምታስቡት? ከዛን ደግሞ ማነሳው ያን ያህል ደግሞ ከኛ ጭብጫቦ አጠብቁ። ምን ማለት ነው?
እሷ ኢየሱስን ተቀበሉ ምናምን ስትል ጎበዝ በቃ ኢየሱስን ሰበከች ምናምን እንድንል እንዳትጠብቁ። ለምን የእሷ ትምህርትና የኛ ትምህርት የተለያየ ነው። እሷ ያለችውን ኢየሱስ እኔ አላውቀውም አይደለም። እኔ ይቅርና ኤቢችንም እንድትላት ፈልጋለሁ። እርስ በርስ እዛው ለምሳሌ አሁን የወረደው ወንድማችን ባዕድ ኢየሱስ ብሎ እኮ ቪዲዮ ሰርቷል። ሌላ ኢየሱስ ተባብላችሁ እርስ በርስም ትነጋገራላችሁ። እርስ በርስ ሌላ ኢየሱስ እየተባባልክ እኛ ጋር መጥተህ እሷ ያለችውን ኢየሱስ ለምን አትቀበልልኝም አይነት ነገር የሚሆን ከሆነ እንደዛ አይነት የዋህነት አትጠብቁ። እኔ እናንተን ኢየሱስ አላውቀውም። ትምህርት ልዩነት አለን። ኢየሱስን የምንቀበልበት ኢየሱስ የምንልበት መንገድ አለ። ያን ያህል እንትን መሆን አይጠበቅብንም ማለት ነው። ቀጥሎ ለኦርቶዶክሳውያን ወንጌል የሚለው ጉዳይ ነው የሚባልበት። ቅድም ቀሲስም ብለዋል። ኢንቴንሽኑ ምንድነው? እነሱ ወንጌል ስለማያውቁ ጴንጤ ወንጌል ስለሚያውቅ ከዛን ለኦርቶዶክሳውያን ወንጌል ሊሰብኩ ማለት ነው። እሱን ነው የምንቃወመው እንጂ ወንጌል ወደ ውስጥም ወደ ውጭም ይሰበካል። ለኛም ውጭ ላሉትም ማለት ነው። ለኛም ይሰበካል በየዕለቱ በቅዳሴው በሌሎችም ፕሮግራሞች ሁሉ ማለት ነው። ስለዚህ ወንጌል ለኦርቶዶክሳውያን የምትሉበት ኢንቴንሽን አልገባቸውም፣ አያውቁም። ስለሆነ አጸፋውን መመለስ ይኖርብናል ማለት ነው። ከዛን ለወንጌል ጠላቱ ማን ነው የሚል ርዕስ ይዘን ልንገባ እንችላለን። አያችሁ፣ መነሻው ግን ምንድነው? ቀለል አድርጋችሁ ወንጌል ለኦርቶዶክሶች ያላችሁት ነው። እኛ ጋር ሲመጣ የምትሉበት ኢንቴንሽን የተለየ ስለሆነ ከዛ አንጻር መረዳት ያስፈልጋል። በተረፈ ትላንትናም ቤት ከፍቼ የተናገርኩት ነገር አለ፣ ማደንቅበት ሁኔታ አለ። እኔ ለኦርቶዶክሳውያን እንትን እንዲሆን ማለት ነው። ግን ቅድም አንድ የረሳሁት ነገር አለ። ምንድነው? ላሳጥረውና የሆነ አጨቃጫቂ ነገር ውስጥ ኢየሱስ ብሎ አንስቶ ከዛን ጭብጫቡ የሚፈልግ ኢንቴንሽን ያላቸው ብዙ ሰዎች አሉ። ለምሳሌ የስራ ቦታ ሄዱና ነጠላ ለብሰው የሚሄዱ ሰዎች ዘንድ ይሄዱና እንትና ኢየሱስ ነው የሚያድነው ማርያም አታድንም ምናምን ይላል። ይመጣና ነጠላ መልበሱን አይቶ ማለት ነው ከመስጊድ የሚወጣው ጋር ሄዱ አይልም። የሚለው ነጠላ የለበሰው ጋር ነው። ሌላ ቦታ አይልም። ስራ ላይ ያለ በስራ ተጨናንቆ ያለ ሰው ጋር ገበያ ውስጥ ሄዶ ይጮህበታል። ከዛን ያቺን በቪዲዮ ይቀርጽና ይሄው ለኢየሱስ የተከፈለ ዋጋ ይላል። የእሷን ኢንቴንሽን እኔ የምረዳው እንደዛ ነው በነገራችን ላይ። ምክንያቱም ይህን የምትልበት ብዙ አጋጣሚዎች አሏት፣ ብዙ መንገዶች አሏት። የእሷ ሚናዋ ምንድነው? እዛ መድረክ ላይ ከተባለ ምንድነው? እጩዎችን መጥራት። ይሄ ነው ሚናዋ። የተሰጣት ለዚህ ነው የጠየቅነው። ይሄንን ሚናዋ ይሄ ሆኖ ሳለ ተቀበሉ ለማለት ያበቃት ምንድነው ነው እንጂ ኢየሱስን ለምን አለችም ምናምን አይደለም። የትም ልትለው እኮ ትችላለች። ሌሎቹ ደግሞ ተሸላሚዎቹ ልክ ከተሸለሙ በኋላ ማይክ ይሰጣቸዋል። ለምን ማይክ ይሰጣቸዋል? ለምን የምታመሰግኑት አካላት ካሉ ተብሎ አይደለ? ከዛስ አምላካቸውን ከዛ ሰዎችን ያመሰግናሉ። ሰዎች በዚሁ አጋጣሚ ለማርያም ያላቸውን ጥላቻ መናገር ፈልጋለሁ። ሁሉንም አይደለም፣ አንዳንዶች እዛ ጋር ሁሉም እዛ ጋር ቤተሰቦች ያሉ እዛ ከሌረርተውኛል አመሰግናለሁ ብለዋል። አዶናይ ማርያም ሲል ግን አታክ ለማድረግ የአዶናይ ማርያም አትመጣም፣ እንደዚህ ማርያም አታውቅም፣ ርዕስ ሁሉ አድርገው ከፍተው ገብተዋል ምናምን። ለማርያም ያላቸውን ጥላቻ ነው የሚያሳየው እንጂ እናት አባትን፣ ጎረቤት፣ ጓደኛን እየጠራ ማርያም የአምላክና ሲባል ሚከፋ ከሆነ ይሄ እንትኑ ምንጩ ከአጋንንት ነው ብዬ ነው ማስበው። አትለጥጡት። እኛ የተቃወምነው መድረኩ ላይ የተሰጣት ሚና ብቻ ነው። በተረፈ ኢየሱስ አይተኬ ነው። ስሙ በማንም አይተካም፣ ቦታውን ማንም አይተካውም። ለእኛ ኢየሱስ የሚተካ ነገር አይደለም። ግን ማን ሲለው እንዴት ሲባል የሚለው እኛ ጋር ማተር ያደርጋል። አሪዮስ ኢየሱስ ጌታ ነው ሲለኝ አሚን እንድል የምጠብቅ ከሆነ ይሄ የዋህነት ነው፣ አጉል የሆነ የዋህነት ማለት ነው። ኢየሱስ ጌታ ነው ሲል አሚን ለሚገባ ክርስቲያን ሊሆን ይገባል። ሶስቷ ክርስቲያኖች ብዬ ስለማላምን አሚን ብዬ እንዳጨበጭብ እንዳትጠብቁ፣ አጉል የዋህ አትሁኑ ለማለት ነው። እግዚአብሔር ይስጥልኝ። አይ ቆንጆ ነው ኢዮብ፣ እግዚአብሔር ይስጥልን። የሁላችንም ሀሳብ ይሄ ነው። እኔ በእውነቱ ይሄ ለኦርቶዶክሳውያንም የሚሰራ ነው። እኔ አላረገውም እንደዚህ። በጣም ግን ኢምፖርታንት የነፍስ አድን ጉዳይ ከሆነ ክርስትና ማለት እንደዚህ ያለው ፕሮግራም ላይ የሆነ ብሰብክ እንደዚያ ብዬ ነፍሳትን የምማረክ ከሆነና ለእኔ ደግሞ እንደ ሰማዕትነት የሚያስቆጥረኝ ከሆነ አረገዋለሁ፣ ምንም ጥያቄ የለውም። ግን ይሄ አንደኛ ልጅቷ
በምን ስግጥ ብዬ ልፈምስ አይነት ነው ያረገችው እንጂ እውነት ለመናገር ሌላ ቦታ ላይ ምትልም አይደለችም። እንደዚያ ነው የሚወሰደው። ዘኔክስት ላይ አገር ግን አገር እንዳገር አለቀልን ነው አሁን እያሳሰበኝ ያለው የሀገሬ ጉዳይ ነው። እንደዚህ በየቦታው የሚንቦጫረቅ ከሆነ ሁሉም እየመጣ እንትን የሚሆን ከሆነ ቀጣዩ ደግሞ ከብሔር ጦርነት ወደ ሃይማኖት አይነት ነው የሚሄደው እና የጋራ ሀገር እንዲኖረን እንመኝ። የጋራ ጥበብን እናድንቅ። በእውነት ጥበብንም ማድነቅ አለብን። ካልቸር የሚባል ነገር መውደድ አለብን። ካልቸር ኃጢአት አይደለም፣ ባህል ኃጢአት አይደለም። በእውነቱ ሀገር የዚህ ሁሉ የእምነት ቤተ እምነት የጋራ ደግሞ ባህል ይኖረዋል ሀገር የሚባለው ውስጥ እና የጋራ እሴታችንን በጋራ ነው መጠበቅ ያለብን። ልጆቻችን ትምህርት ቤት ሲገናኙ፣ በልቅሶ በሐዘን ሲገናኙ የጋራ የሆነ ነገር ሊኖረን ይገባል። የሆነ እድርም ቦታ ላይ ሄደህ እና ይሄ ደግሞ በጊዜው አለ ጊዜውም የሚባለው ስብከት ትክክል አለ። በጊዜውም አለ ጊዜውም የሚባለው አሁን አላውያን ጠፍተውልኛል ሂጄ ወንጌል ልስበክ፣ አንገት የሚቆርጥ ሲመጣብኝ ደግሞ ልደበቅ፣ እንደዚህ ብሎ ወንጌል አይሰበክም ነው። ኦኬ። ስለዚህ ጥቡ ሆነህ ወንጌልን ለመመስከር ወይንም ደግሞ ለመስበክ አትፍራ ነው። በጊዜውም አለ ጊዜውም ጽና ነው። እንደውም ስለ መጽናት ነው የሚያወራው እንጂ እንደዚህ ያለው ወስዶ ግን መተርጎም ተገቢ አይደለም። ኤቢ የሆነ ነገር ልትፈልገ መሰለኝ እና አይ ቴንኪው ስለነበረን ጊዜ ቻው ለማለት ነው። ግን አንዳንድ መድረኮች ላይ ሃይማኖታዊ ነገሮች እስከምን ድረስ ቶለሬት ይደረጋሉ? ግለሰቦች የሚያደርጓቸውን እንዴት እንያቸው? ፐብሊክ ሴኩላር ስፔሶችን በምን መልኩ ነው መረዳት ያለብን የሚል ግን በጣም ውይይት የሚያስፈምር በረከት ቤት ከፍተህ ሼር ብታደርገኝ ሪሰርች ኩዌሽን ነው ብዬ ነው ማስበው። ማለት ይሄ ቀላል ነገር አይደለም። የማስተዋል ውስብስብ አይደለም፣ ምንም ከባድም አይደለም። ኢዮብ እንዳለው በጣም መለጠጥም የለበትም። የምታምንበትን ህይወቷን የለወጠውን ነገር ሼር ማድረጓ ፐርሰናሊ ብዙ እንትን ላይል ይችላል። የተጠራው ስም ኢየሱስ ነው ምናምን፣ ግን ኢንዶርስ ካደረግነውና እንደ ኖርማቲቭ ፎርማቲቭ ስታንዳርዳይዝድ ካደረግነው ማንም ሰው በተለያዩ መድረኮች ወጥቶ የሃይማኖቱን፣ የብሔሩን፣ የግል የፖለቲካ አቋሙን ኢምፖዝ ለማድረግ መብቱ አለው ከተባለ የትኞቹ ቦታዎች ላይ ነው መብቱ ያለው፣ የትኞቹ ላይ ነው የሌለው፣ ምን ውጤት አለው፣ ምን አደጋ አለው የሚለውን በበሰለ ሁኔታ ከስሜታዊነትና ከብሽሽቅ ወጥተን ብንመካከር እንደ ሀገርም በጋራ ሙቹዋሊ ሰርቫይቭ የምናደርገው ኤግዚስት የምናደርገው በዚህ አንደርስታንዲንግ ነው። በጣም አመሰግናለሁ ስለነበረን ጊዜ። ቻው፣ መልካም ቀን። እናመሰግናለን። መምህር በረከት በነገራችን ላይ እኔ ኢየሱስ ለሚሉት ሰዎችም አጻፍ አድርገን ማርያም ማለት በራሱ ይሄ እንደዚህ ያሉት ነገሮች ራሱ ጤንነት አይደለም፣ ትክክልም አይደለም። በመሰረቱ እንደዚያ ታስቦ የሚያደርግ ሰው ካለ ማለት ነው። ያዶነ እሱ ነገር ቀሲስ በጣም ይሄ ብዙ ጊዜ እነሱ የኢየሱስ ክርስቶስ ጠበቃ፣ እኛን ደግሞ የቅዱሳን ጠበቃ አድርገው ማቆም ይፈልጋሉ፣ ማሳየት የሚፈልጉ ሰዎች አሉ። እና ይሄ በጣም ሮንግ የሆነ በዚህ ወጥመድ ውስጥ መግባትም አያስፈልግም። ሲጀመር ቤተክርስቲያን በክርስቶስ የማያምን ሰው ቅዱስም አትልም እኮ መጀመሪያውንም አይደል? አረ ማንንም አናቅም። እኛም ቅዱሳንንም መላእክትንም የተገለጡትን ያወቅነው እኛ በክርስቶስ ነው። እውነት ለመናገር ህብረታችንም አንድነታችንም በክርስቶስ የሌለ ነገር ስለ ቅዱስና ስለምንድን ነው የሚወራው? ስለ የትኛው ቅዱስና ነው? እና እኛ የቤተ ክርስቲያን መሰረቷም ጠፈሯም አምዳ ወድዳ ምንላ ክርስቶስ ነው። እና እንደዚህ ያለ ንቅል ሰዎች ሲመጡ እኛም አብረን መንቀል የለብንም። ትክክል አይደለም ንጽጽሮቹ። እኔ ሁለተኛ መምህር በረከት እንደው ደፈር ብለን መናገር ካለብን ኢቭን አንዳንድ ልጆቹ በቅዱሳን ላይ እንደው ለእመቤታችንም በጣም ጽኑ ፍቅር ያላቸው ልጆች እናያለን። ጥሩ ነው፣ በጣም መልካም ነገር ነው። ግን በእውቀት መደገፍ አለበት። የእመቤታችን ፍቅር የቅዱሳን ክብር፣ የቅዱሳን ፍቅር መነሻውን ከምን እንደሚመጣ የቅዱሳን ፍቅር ከክርስቶስ የተነሳ እንደሆነ እስኪያምን ድረስ ሰው ትምህርት ይቀረዋል።
አዎ እንደዚህ ያሉ ሰዎች እኔ አሁን አዶናይ አያርግበት እጸልያለሁ፣ ግን እምነቱ ዲፕ የሆነ እምነት ያለው ልጅ አይደለም። ብዙ ሰዎች ግን እንደዚህ ያሉ አርቲስት ሆነው ምናምን ሆነው እንደው እመቤቴ ምናምን የሚሉ ሰዎች በኋላ የሆነ እንደ ዮኒ ማኛ ተገልብጠው ጴንጤ ሆን የሚሉ አሉ። እኔ ይሄ መሰረታዊ ትምህርት ያለመኖር ችግር ነው። እኔ እመቤታችን የምትወዱ ሰዎች በትምህርት አስደግፋችሁ ውደዷት። ዝም ብሎ ባዶ ከሆነ ግን ትክክል አይደለም። ማር የሌለበት ቀፎ ነው የሚሆነው። ምንም ቢሆን ለቅዱሳን ያለን ፍቅር ለእግዚአብሔር ካለን ፍቅር በታች ነው። በጣም እና ሰጋለሁ። እግዚአብሔር በሚያውቀው ስጋት አለኝ። እንደዚህ ያሉት ልጆች ይህ ትክክል ነው። አንዳንድ ሰው እንደዚህ የሚል አለ፣ በቃ የሆነ ምን ችግር አለው ከፍቅር የተነሳ ነው ምናምን በማለት እዚህም ቲክቶክ ላይ እንደዚህ ያሉት ነገሮች ስለምናይ ነው። ቲክቶክ ላይም የሆነ ብሽሽቅ አይነት የሚመስል የማይባል ፈርዘር አውቅ ባለፈው ስንከራከርባቸው ነበር። ያለ ወላዲተ አምላክ አማላጅነት እንደውም ፈርዘር ከሆነው እኮ ይሄ ትክክል አይደለም የምንል ሰዎችን ሌላ ስም ለመስጠት የሚሞክሩ አይነት ስሜት ይሄ ትክክል አይደለም። የእውነቴን ነው። እንደዚህ ባለ ነገር ፈርችም ማንንም እንትን ብዬ አላውቅም። ሪያሊቲ ነው የምናወራው። ኦርቶዶክሳውያን መላእክትን፣ ቅዱሳን ሚካኤልን የምትወዱ ገብርኤልን የምትወዱ እመቤታችንን አብዝታችሁ የምትወዱ ሰዎች በትምህርት ደግፉት፣ መውደዳችሁን በእውቀት ደግፉት በደንብ። አለበለዚያ የተንሻፈፈ ማርያም አምላኬ እያልክ ኖረህ ድንገት እንደ ወንጌል በራልኝ ብለህ ብዙ ጴንጤ የሆነው ሰው ብዙ እግዚአብሔር በሚያውቀው በዚህ ሄደ ጴንጤ ነው ያለው። ኦርቶዶክስ ትምህርቷን ነቅፎ የሄደ ሰው የለም። አውቆ እንደው ተረድቶ አንዳንዱ ዝም ብሎ ተሸክሞ ይኖራል። እዚህ በቤተ ክህነት ውስጥ የኖረ ተሸክሞ ብቻ ይኖረ። ከዛ በተረፈ አብዛኛው ሰው ድንገት የሄደ ነው። በቃ ያለ እውቀት የሄደ ሰው ነው እና በትምህርት በዚህ ዘመን ካልደገፋችሁት እምነታችሁን የሆነ ነፋስ የመጣለት ትወሰዳላችሁ። እና ፍቅራችሁ በጣም ደስ ይላል፣ ጽናታችሁ በጣም ደስ ይላል። ግን ትምህርት ቬሪ ኢምፖርታንት። ይህንን ማለት ፈልጋለሁ። አለበለዚያ ነገ የምንሸማቀቅበት ነገር እንዳይኖር ስጋት ስላለኝ ነው። አርቲስቶች ምን አንዳንዶች ይጠጡና እኛ ጠጡ እንደምንል ሲሰክሩ ይኖሩና ከዛ ጴንጤ ሆንኩኝ ጠላ አልጠጣም ይላል። ማን ጠጣለህ? እዚህ ሆነ የምትሰክር እዚህ ሆነ ማን ስከራለህ እንዴ? ማን ዝፈናለህ? አንዳንዶች ደግሞ ይዘፍኑና የኪቦርዱና እንትኑ መሳሪያው እንዳይቀርባቸው የግጥም ብቻ ይቀይራሉ። የዓለማዊውን ግጥም ወደ መንፈሳዊ ወደሚመስል ይቀይሩና መሳሪያው ሪትሙ ምኑ ዘሴም ነው። እዚህ ሄደው መጨፈር የሚፈልጉ ደግሞ አሉ። እኛ ዝፈኑ አላልንም፣ ጨፍሩልንም አላልንም። ዘፈን መንግስተ ሰማያት ያስገባል የሚል ትምህርትም የለንም። እንዲያውም የምንሰብከው በተቃራኒው ነው። እና እንደዚህ ያሉ አርቲስቶቻችን በእውቀት መደገፍ አለባችሁ። ማንም እየመጣ ግን ልስበካችሁ ኢየሱስ ጌታ ተቀበሉ ሲላችሁ በመናደድ ምናምን ሳይሆን በትምህርት አሁን ዘመኑ እግዚአብሔር ይመስገን አሁን እንኳን እንደዚህ የሚናደድ ሰው የለም። እና እውቀት ጨምሩበት ለማለት ነው። የምትጨምሩት ካለ ጨምሩና ይበቃናል። ኢዮብ የምትጨምረው ካለ ጨምር። አይ አሁን መጨረሻ ላይ ያሉት ቀሲስ በጣም መሰረታዊ ነገር ነው። በተለይ በታዋቂ ሰዎች ቢያስቡበት የሆነ ሰዓት እንትን እያሉ ትንሽ የቤተ ክርስቲያንን ትምህርት ቢያውቁ ብዬ አስባለሁ። ምክንያቱም ታዋቂነታቸው የሆነ ራሱን የቻለ አስተዋጽኦ አለው፣ ወደዱም ጠሉም ማለት ነው። እና ልክ የሆነ ታዋቂ ሰው እምነት ሲቀይር ከዛም ወደዚህ ይሁን ከዚህም ወደዛ ትልቅ ነገር የሆነ መስሎ የሚታየው ብዙ ትውልድ አለ እና ታዋቂነቱ በሌላ ነገር ሆኖ እውቀት ካልተጨመረበት ለሰው መሰናክልም ሊሆን ስለሚችል ቤተክርስቲያንን ማወቅ በጣም መሰረታዊ ነገር ነው። በነገራችን ላይ ኢዮብ አንደኛዋ ልጅ ይች ልጅ ናት። ከኛ ሳትማር ሳታውቅ ዝም ብላ ሄደች። እንዲሁ ዓለማዊ እንደሆነ ኦርቶዶክስ ነበረች እንዴ? ፋና ሄደች ናት። ከእንዳልክ ጋር እኮ የምትውል ልጅ እኮ ናት። በነገራችን ላይ እኔ እንዲያውም ቻርጅ አደረጋት ሁሉ እሱ ሳይሆን አይቀርም ብዬ ነው የማስበው። ምንም ካየ ጋር የዋለች ከሱ በፊትም ጴንጤ ነች ሲባል ሰምቻለሁ። በፊትም ግን ዓለማዊ ሰው ነበረች። እኔ ዓለማዊ እንደሆነች ነው እሱ ነበረች። እሱማ እንደውም የሆነ ከባለ ሀብት ጋር የሆነ ድርድር ውስጥ እንደነበረች ነው የማውቀው። እና እንደዛ ነገሮች ነበሩ በፊት ላይ። ያም ሆኖ ግን እዛው ጴንጤ ውስጥ ሆና እያለ እንደዛ አይነት ነገር ውስጥ ነበረች። ከዛ ተመልሳ ወደ እምነቷ እንደገባች እንደዛ ነገር ነው ሲወራ የሰማሁት። ብቻ
ይሄ ትምህርት ነገር ለሁላችንም እጅግ በጣም አስፈላጊ ነው። ታዋቂዎች ደግሞ ብዙ ሰውም ስለሚከተላቸው ከማለት አንጻር ነው እንጂ ሁላችንም ቤተክርስቲያንን ብናውቅ የቤተክርስቲያን ትምህርት ቢያንስ መሰረታዊ ትምህርት እንኳን ማወቅ ብንችል ከቤተክርስቲያን አንወጣም። እና ቅድም ኤቢም አንድ ነገር ሲያነሳ ነበረ። የሆነ ሰው ነበረ ሰፈር ውስጥ ከዛን በጣም ጨዋ ምናምን ብሎ እንዴት ጴንጤ ሆንኩኝ ሲል ለቤተሰብ እንደሱ ሆንኩ ብሎ የገለጸበት መንገድ አለና እሱ ትምህርት የለውም እንዴ ያስብላል። ትምህርት አለማወቅ ነው እዚህ ነገር ውስጥ የሚከተው። ያ ሰውዬ ትምህርት የለውም ወይ? ዝም ብሎ ጸባይ ብቻ ነው ወይ? ጸባይ ብቻ አይቶ ነው ወይ የሄደው? ስለዚህ ትምህርት አይቶ ካልሄደ ሚዛኑ ትምህርት አልነበረም። ብዙ ነገሮች ያስነሳሉና መማር ይጠቅማል ለማለት ነው። እግዚአብሔር ይስጥልኝ ጋስ። አዎ እኔ በጣም ስለሚያስደነግጠኝ ነው። እግዚአብሔር ምስክሬ ነው። እንደዚህ ቡቡ የሆኑ በጣም በቃ እንደው ቅጥል ዝም ብሎ በጣም የዋህ የሆነ እምነት ያላቸው ሰዎች እኔ እውነት ብናገር ትረስት የለኝም። እውነቴን ነው። እውቀት ካላየሁባቸው በጣም ከባድ። ንባብ በምናነብበት ጊዜ፣ በቅዳሴ ጊዜ ስመ እግዚአብሔር የሚጠራው በጭንቅ ጊዜ ደግሞ ምክንያቱም ስሙ ማምለጫ ስለሆነ እንጂ ዝም ብሎ በቃ ትክክል አይደለም። እና ይሄንን እንድትረዱ ነው። ከዚያ በተረፈ አደራ ምለው እንደ አዶናይ አፕሪሼት አደርገዋለሁ። ይሄ ለለውጥ ያለው ኃያል ነው። በጣም እንትን ነው፣ ፈጣን ነው፣ በጣም እንትን ነው። ግን ሃይማኖቱ ላይ ግን የመጨረሻ ጎጭ ነው። በቃ ምንም መሰረታዊ እውቀት ያለው አይመስለኝም። በመንፈሳዊ ህይወቱ ላይ እንደው ፍቅር ነው ያለው። ለእመቤታችን በጣም ጥልቅ የሆነ ፍቅር አለው። አዎ አሳይቶናል። ግን ይሄ ጥልቅ ፍቅር በእውቀት ካልተደገፈ ግን እውነቴን ነው ፍርሃት አለኝ እኔ። አብዛኞቹ በጣም እንደው ዘካሪ ነበርኩኝ፣ አስቀዳሽ ነበርኩኝ እኮ እኔ እኮ እንደው በዚህ ቦታ አልጠፋም ነበር፣ ኪዳንኪ አልጠፋም ነበር የሚሉ ሰዎች የሆነ ሰዓትም ላይ ጴንጤ ሆኑ ይላሉ። ለምን ሲባሉ ወይ አምላኬ እያሏት ነበረ ወይ የሆነ ፈጣሪ እያሉት ነበረ ሚካኤልን። በቃ የሆነ የእውቀት ማነስ አለ። እባካችሁ ቤተክርስቲያንን የምትወዱ ከሆነ እውቀት ጨምሩበት። ኦርቶዶክሳዊነትን የምትወዱ ከሆነ በእውቀት ነው። በእውቀት ቤተክርስቲያንን የማትወዷት ከሆነ ሃይማኖታችሁን በእውቀት የማታውቁት ከሆነ እውነት ለመናገር አደጋ ውስጥ ነው ያላችሁት። ዘመኑ የጥያቄ ዘመን ነው። እግዚአብሔር ይመስገን ኤኒ ኢንፎርሜሽን የምትፈልጉትን ኢንፎርሜሽን ዛሬ ማግኘት በቀላሉ ትችላላችሁ። እና የምትኮሩባት ቤተክርስቲያን አለቻችሁ። ምንም ታሪካዊ የሆነ በየትኛው መንገድ ብትሄዱ መረጃ ፉል የሆነ መረጃ መስጠት የምትችል ቤተክርስቲያን አለቻችሁ። ዓለም የሚያደንቃት ቤተክርስቲያን አለችን። በታምር እንደው ቀና ብላችሁ የምንሄድባት እምነት ነው ያለችን። ታዲያ ግን በእውቀት ሲደገፍ አንዳንዶቻችሁ ምንም እንደው አንድም ጥቅስ ሳትይዙ ሄዳችሁ ዲቤት የምትገቡ ሰዎች አላችሁ። ይህም ትክክል አይደለም። እና እውቀት ቬሪ ኢምፖርታንት። እውቀት ይጠብቀናል ከስህተት። እውቀት ከአዳኞቻችን ይጠብቀናል። እውቀት እንጨምርበት። እና ይህን ነው ማለት የምፈልገው። አርቲስቶቻችን በደንብ አንዳንዶቻችሁ ባለፈው ስንለጥፋን ነበር። ቅድስት ሥላሴ ገብተው ቴዎሎጂ የተመረቁ እህቶቻችንን እያየን ነበር። እንደዚያ ነው። ዛሬ ኦንላይን ላይ ብትፈልጉ በዲስታንስ አለ። በምትፈልጉት መንገድ በዙም በምትፈልጉት መንገድ የቲክቶክ ላይ የሚያስተምሩ ልጆችን እና እኔ ዛሬ እንደው የመጨረሻው ማሳሰቢያ እመቤታችንን የምትወዱ ሰዎች፣ ቅዱሳንን የምትወዱ ሰዎች እንደው ክርስቶስን ራሱ ማለት ዋናውን የቤተ ክርስቲያን ራሱ የሆነውን ራሱ በእውቀት ነው። እንደዚያ ነው። እግዚአብሔር ይባርካችሁ ይጠብቃችሁ። ስግጥ ፍምስ ያው ምንም ስግጥ ማለት ኮንቴክስቱ በአሁኑ ሰዓት ላይ ልጁ በተናገረው ነገር ግግም ብላችሁ በቃ እችላለሁ በሉ ማለት ነው። እኔም ስግጥ ብዬ እችላለሁ የሚለውን እለዋለሁኝ። እውነት ለመናገር ምንም ቋንቋ ይለወጣል። ባለፈው ያጋራሁት ጽሑፍ አለ። ይሁዳ ማለት ምስጋና ተአማኒ ማለት ነው። በነገራችን ላይ ታማኝ ምስጋና ማለት የሚል ትርጉም ነው ያለው። የያዕቆብ አንደኛው ነገድ ይሁዳ ነው። ሙአንበሳ ዘእምነገደ ይሁዳ እያሉ መኳንንቶቻችን መሳፍንቱ ነገስታቱ ስዩመ እግዚአብሔር እያሉ ይጠሩበት ነበር፣ የሚጓደዱበት።
እውነት ለመናገር በጣም ቆንጆ ስም ነው ይሁዳ ማለት። ግን ያ ሰያጤ እግዚ ጌታን የሸጠው ይሁዳ ከተጠራበት በኋላ ከዚያ በኋላ ይሁዳ የሚል ስም የለም። እኔ በህይወቴ ውስጥ ሰምቼ አላውቅም። ይሁዳ የሚባል ሰው አሜሪካ ሀገርም ይሁዳ የሚባል የለም። በዓለም ላይ ይሁዳ ተብሎ የሚጠራ የለም። ምስጋና የሚያክል ስም ማለት ነው። እውነት ለመናገር ምስጋና፣ ታማኝ የሚል ስም ይዞ በዚህ ስም አለመጠራት በጣም 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 ከባድ ነገር ነው እና ስለዚህ የተቀየረ ኮንቴክስቱ ስለተቀየረ አሁን በአሁኑ ሰዓት ይሁዳ ምን ማለት ነው? አሁን ወደ ምስጢራዊ ትርጉም በእንትኑ ሳይሆን በምስጢራዊ ወይም ደግሞ በግብሩ ስለሆነ የሚወሰደው ይሁዳ ማለት ከዳተኛ፣ ይሁዳ ማለት እምነተ ቢስ፣ እምነት አልባ፣ እምነት የሌለው ማለት ሆኗል። እምነተ ቢስ። አሁን ይሁዳ ማለት እንደዚያ ነው። ብዙ ስሞች እንደዚህ የተቀየሩ አሉ እና ሰገጤ ማለት ዝም ብሎ ወይም የማይገባው ገገማ የሆነ በአንድ ነገር ክችች የሚል ብዙ ወደ 10 የሚጠጉ እንትኖች አሉት ፍች አለው ባይዘው። ሌላ እንደ አክሊል እንደ መቀዳጀት እንደ ድልማ እንደዚህም የሚልም አለው ባይዘው። ግን ልጁ የተጠቀመው ለምንድን ነው? ይሄንን የተጠቀመው ሲጠቀመው ሰዎቹ አትችሉም፣ ይሄን ማድረግ አትችሉም ሲሏችሁ ስግጥ ብላችሁ አለ እችላለሁ በሉ ነው። አልሰማህም በአራዳ ቋንቋ መስሚያ የጥጥ ነው በል ነው። በዚያ ኮንቴክስት ወስደው ስግጥ ማለት በነገራችን ላይ ካልባረከኝ አለቅህም ማለት ነው ብዬ እንደው እንደ ቀልድም ጭምር ነበር ነገሩ ሀሳቡን የሰጠሁት። ግን ልጁ ያለበትን ኢንቴንሽን አይቼ ነበር የሰጠሁት እና አንዳንዶቹ እንደው በጣም ትልቅ ቁም ነገር አድርገው በቃ ስትቀባበሉት አይቻለሁኝ። ነፍሳችሁን ይማረው። እኔ በኩሉ ምን ጭንቀት አለብኝ? እንዴት እኔ እውነቴን ነው። እኔ ጭንቀት አያውቀኝም በህይወቴ። አገለግላለሁ፣ ጸልያለሁ፣ ሰራለሁ፣ እኖራለሁ። ከዛ በተረፈ ዝም ብሎ የኮሜንት ጋጋታም ምስጋናም ውዳሴ ምንም ለኔ ምንም በቃ እንደ ነፋስ ነው የምቆጥረው። እግዚአብሔር በሚያውቀው ስለ ክብሬ ምናምን አይዶን ኬር። ካከበራችሁ ትከብራላችሁ፣ ባታከብሩኝም ላትጎዱ ትችላላችሁ። አይዶን ነው። እኔ ግን የሚቀነስም የሚጨመርም ነገር የለኝም። አንድ ነገር ግን አውቃለሁ፣ ክፋት የሚባል ነገር በዞረበት አልዞርም። እግዚአብሔር እየረዳኝ ልቤ ላይ ምንም ነገር የለም። በጣም ቂም፣ በቀል፣ ክፋት፣ ተንኮል በፍጹም እግዚአብሔር በሚያውቀው አያውቀኝም። ካጠፋህ እናገርሃለሁ፣ ካጠፋሁም ደግሞ ይቅርታ ጠይቃለሁ። እዛ ሴት ከዛ በተረፈ ምንም እውነት ለመናገር በዚህ ደረጃ የሚያሰጋኝም ነገር የለም። ማለት ስለ ህይወትም ብዙም ጣጣ ያለኝ ሰውም አይደለሁም እንድታውቁት። በጣም ደግሞ ዋልጌ ደግሞ እንደዚህ ቄስ ምናምን አይደለሁም። ባይዘይ እንደው እናንተ እንድትነግሩኝም ባልፈልግም በጣም ተጠንቅቄ የምኖር በጣም ቆጥብ፣ ስሞት እንኳን መቃብሬ ላይ የሚነበበው የህይወት ታሪኬ የሚያሳስበኝ አይነት ሰው ነኝ። ባይዘይ እውነቴን ነው። ስለ ራስ ማውራት በጣም ከባድ ቢሆንም በራሴ ግን ኮንፊደንስ አለኝ። ራሴን አውቃለሁ። ኦኬ። እና ለዚህ ነው እኔ ምንም ነገር ቢደፋብኝ ምንም የማይመስለኝ ለዚያ ነው። እወዳችኋለሁኝ። ስለ እኔ ጸልዩ፣ ስለ እናንተ እንጸልያለን። እግዚአብሔር አምላካችን እድሜ ጤና ይስጥልን። ከምንም በላይ የሚያሳስበኝ የሀገሬ ጉዳይ ነው። ሀገራችንን ሰላም እንዲያደርግልን እግዚአብሔር ሀገራችን እንዲፈውስልን፣ ህዝባችንን ሰላም እንዲያደርግልን ጸሎቴ ምኞቴ እሱ ነው። ባይዘዌ የሁል ጊዜ እኔ በግሌ ስኬታማ ሰው ነኝ፣ እድለኛ ነኝ። በጣም ብዙ ነገሮች ከዚያ ከበረሃው ከቆላ ከዚያ ከገጠር ተነስቼ በብዙ አገልግሎት በብዙ በረከት ውስጥ ያለፍኩ ሰው ነኝ። እግዚአብሔር ይመስገን። ብዙ ፈተናዎች አሳልፌያለሁ እና እኔ እድለኛ ነኝ። የጎደለብኝ ነገር የለም። ስለ ህዝቤ፣ ስለ እናንተ፣ ስለ ሀገራችን፣ ስለ አዲስ አበባ ሳስብ ግን በጣም እንባ ይተናነቀኛል፣ አዝናለሁ። ስለ ፖለቲከኞቻችን ሳስብ አዝናለሁኝ። ውስጤ ላይ ያለው ሀዘን እሱ ብቻ ነው። ከዚያ በተረፈ አምሶ ሀፒ በጣም እናንተም እንደዚያ እንድትሆኑ ምኞቴም ጸሎቴ ነው። እግዚአብሔር ጠብቃችሁ። ስለነበረኝ ጊዜ የአምላካችን የልዑል እግዚአብሔር ክብር ምስጋና ለእርሱ ይድረሰው። የእመቤታችን የድንግል ማርያም